ነገር ከጎዳቸው ደግሞ ይሄ ህግ ያለበት ሀገር ነው ላይ የምሰራው ስራ ማለት ነው ከእስር ጋር እስር ቤት የሚያስገባኝ ስራ ነው የምሰራው ቀላል ስራ አይደለም የምሰራው በመልኳት ገርሞ ጥርሷን ላስተዋለው ወንዝ የሚጮኸው ጥልቀት ስለሌለው ባህር ደግሞ ጥልቅ ነው ተቆጫሜ እውነትና በእውነት ተቆጫሜ ቢር ምስክሬ ኦርቶዶክስ ጋር ስትመጣ ወይ ዓለማዊ ነው ወይ በጌታ ነው። ኦርቶዶክስ ጋር ስትመጣ እዚህ ሌባ በራት ወይ አሁን ለጥምቀት ገንዘብ ከፍላችሁ ነው የምትሄዱት አይደለም። እነሱ ጋር ግን ኤቭሪቲንግ ያዘጋጁ ገንዘብ። ዳጊም መወደው ወንድሜ ነው ያዘጋጅ በገንዘብ። ሌላ ኮንሰርት ኤፍሬም አለሙ ያዘጋጅ በገንዘብ። ኤቭሪቲንግ ገንዘብ ቦጥቡጠው የሚኖሩ ናቸው። ቢራውን ቀምሶ ጣዕሙን መለየት ምን ቢራ እንደሆነ መናገር ነው ቻሌንጅ። ጀምሪ ሰርጀሪዬ ዶሮ ልላክልሽ ስትላት ጋይስ ከወርቅ ጋር ከ40 ግራም ወርቅ ጋር እነዚህ ጎጃሚዎች ሰው አረጋች ነገር ከጎዳቸው ደግሞ ይሄ ህግ ያለበት ሀገር ነው ላይ የምሰራው ስራ ማለት ነው ከእስር ጋር እስር ቤት የሚያስገባኝ ስራ ነው የምሰራው ቀላል ስራ አይደለም የምሰራው። በዚህ አጋጣሚ ከተረዳችሁ ካልተረዳም ላንተም ላስረዳ። እኔ ነርሲንግ በሆን ሆንኩ እንጂ እስር ቤት የሚያስገባኝ ጉዳይ ስራ ነው የምሰራው። ገባባባሊ ማንኛውም ፔሸንት አንድ ጥፋት አጥፍቼ ሰውነቱን ከጎዳውት እኔን ከሱ እስር ቤት ማስገባት ይችላል። አቅሙ አለው ይሄን ያን ነው ማለት ወይ ደግሞ ከስራዬ ማባረር አቅሙ አለው ምክንያቱም በጥንቃቄ ስራዬን ስላልሰራው። ገባ አይደለም it's not something funny ሆነ ኦኬ ችግር የለም ማተብ ማረጋለው ምን ማረጋለው ኖ በቃ አትችልም። አንተና ሰውነትህ ብቻ ነው የሚያስፈልገው። ማተብም እዚህ ጋር እንግዲህ ሳምሪ እየተናገረች ያለችው ነገር እኔን አያሳምነኝም። ምክንያቱም ይሄ ሃይማኖትን የሚጋጭ ነገር ከሆነ ቢቀር ነው የሚሻለው። ሌላ ምንም አይነት ማመንታትና ደግሞ ማሰብም አያስፈልግም። ሌላው ምንድነው ማንኛውም ፕሮፌሽን ላይ ሪስፖንሲብል ሆኖ ነው የሚሰራው የትም ዓለም ላይ የትም ሀገር ላይ እሷ የምትኖርበት ሀገር ላይ ስለሆነ ብቻ ሳይሆን ኖት ኢን ጀርመን በሁሉም ዓለማት ላይ እኛም ሀገር ኢትዮጵያ ውስጥም ጭምር በኃላፊነት ነው የሚሰራው። በኃላፊነት ካልሰራ ሁሉም ሀገር ህግ አለው። ኤቭሪ ፕሮፌሽን ላይ ሪስፖንሲብል ይሆናል ወይም ደግሞ ለሚፈጠረው ስህተትና ጥፋት ተጠያቂ ነው የሚሆነው። ወደ ጄል ነው የሚያመራው። ትክክል ነች። ሁሉም ይጠየቅበታል። በመልኳት ገርሞ ጥርሷን ላስተዋለው ወንዝ የሚጮኸው ጥልቀት ስለሌለው ባህር ደግሞ ጥልቅ ነው እንደረጋ ነው ዝም ያለ ነው። በልብ ጽላት የቋጠርካቸው ሚስጥሮች ፈርተ ሳይሆን ታማኝ ስለሆንክ ያላፈሰስከው እንባ ዋጥ ያረከው ለምትወዳቸው ስትል ያልተሻገርከው ድልድይ ለነፍስ ስትል ያልተናገርከው ቃል ወርቁ ነው ሰሙ ደግሞ ተግባር አይገባቸውም። ዝምታ ለነሱ የማይፈቱት ቀኔ ነው። እንግዲህ ሳምሪ ሲመስለኝ እዚህ ጋር ለፋኒ አጠር ያለ መልእክት የሚገልጽላትን ግጥም አግኝታ እያስተላለፈችለት ትገኛለች። እናንተ እንግዲህ ይሄ ነገር ለፋኒ ነው አይደለም ትላላችሁ? ተቆጫሜ እውነትና በእውነት ተቆጫሜ ቁርስ ሊሰራልሽ ነው ስጋ ቀርቦልሻል ትላል በለው። ዘይታችንን ስፕሬይ አድርገናል፣ ስጋችንን ጨምረናል፣ ሽንኩርታችንን በለው። ድንች ሾርባ ነው እንደሚሰራው ምንድነው እሱ? የአትክልት ሾርባ ነው። ካሮትም ገባ። ስጋ አለው። በዚህ ጋር ሚኒስትሮኒ ነገር የሆነ በቃ የስጋ ሾርባ እና የአትክልት ሾርባ። እዚህ ጋር ቆንጆ ጥብስ ጨርሰናል። እናጸዳዳለን። ቲማቲሙ ደግሞ ኦኬ ሾርባው ላይ አልተጨመረም። ኦኬ እንደ ቅቅል ነገር ሆነ ማለት ነው። ያ ዋው። በዚህ ጋር ትብሽ
በዚህ ጋር ደግሞ የሆነ የአትክልትና የስጋ ሾርባ የሚመስል እንደ ቅቅል ነገር አድርጎ ፍርፍር ተጎረሰ። ጣማ ይመችሽ ፋኒ። ፔር ምስክሬ ኦርቶዶክስ ጋር ስትመጣ ወይ ዓለማዊ ነው ወይ በጌታ ነው። ኦርቶዶክስ ጋር ስትመጣ እዚህ ሌባ አብዛኛው ፓስተር በጣም የጨቀየ ማንነት ያለው ነው። ታውቃላችሁ ይሄንን። አብዛኛው ዘማሪያን ገንዘብ አሳዳጅ እንጂ ጌታ ኢየሱስ ክርስቶስን ተከታይ አይደለም። ገንዘብ አስከፍለ አይደል እንዴ መዝሙር ጋር የምትገባ? ኮንሰርት የምታዘጋጁት በገንዘብ አይደል እንዴ? በነፃ ነው እንዴ? የትኛው ነው ኦርቶዶክስ በገንዘብ ኮንሰርት የሚያዘጋጀው? ሌባ ቢዝነስ ነው የምትሰሩት። ቢዝነስ የአንድ ኦርቶዶክስ እስቲ መዝሙር አዘጋጅቶ የሐዋርያትን ይቅርታ የአላፋት ዝማሬ ላይ ገንዘብ ይዛችሁ ነው ተብላችኋል። መግቢያ ክፍያ ነበረው? ኦርቶዶክስ ነበራት ወይ? አሁን ለጥምቀት ገንዘብ ከፍላችሁ ነው የምትሄዱት? አይደለም። እነሱ ጋር ግን ኤቭሪቲንግ ያዘጋጁ ገንዘብ። ይሄ ትዝታው ሚሊኒየም ያዳራሽ ገንዘብ ምንድን ነው? ዮኒ ማኛ ወጣ ገባ እያለች ነው እንግዲህ። ደግሞ ምን ሃይማኖት ቀይሮ ነው? እስቲ ግልጹን ንገረን። ምንድን ነው? እየገባኝ አይደለም። ምን ዳጊም መወደው ወንድሜ ነው ያዘጋጅ በገንዘብ። ሌላ ኮንሰርት ኤፍሬም አለሙ ያዘጋጅ በገንዘብ። ኤቭሪቲንግ ገንዘብ ቦጥቡጠው የሚኖሩ ናቸው ሆዳሞች። ክርስቶስን አይደለም የምታመልኩት፣ ገንዘብ ላይ አይናችሁ በቅሏል። ተስፋው ይደው በነፃ ነበረ፣ በነፃ አይደለም። እረ በጌታ ምንድን ነው ይሄ? ክርስትና ነው? እንደዚህ አይነት ክርስቶስ እንደዚህ የገንዘብ ጥማት ነበረው? ስለ ገንዘብ ነበር ያስተማረው? ጌታን ለማምለክ ገንዘብ ከፍለ፣ ስለ ጌታ ለመዘመር ገንዘብ ከፍለ። እረ በጌታ በኢየሱስ ስም በጣም መርዞች ናችሁ። ጌታ ኢየሱስ ይቅር ይበላችሁ። ኢየሱስ ባራኪ ነው። ሁሉ ነገር ያለው ነው። ካመን ነው ይሰጣል። ማጭበርበሩ ላይ ቀነስ አድርጉት። በጌታ ዱላ አይደል እንደ አደባባይ ላይ የምትሸጡት? የፀጉር ቅባት አይደል እንደ የምትሸጡት እናንተ? ዮኒ ማኛ እንግዲህ እዚህ ጋር እየተናገረ ያለው አብዛኛው የፕሮቴስታንት እምነት አገልጋዮች ምንም አይነት ነገር ሲያደርጉ ኢንትራንስ አለው እያለ ነው። መግቢያ አለው፣ ገንዘብ ተከፍሎ ነው እያንዳንዱ ቦታ እያንዳንዱ እርምጃ እየተኬደ ያለው ብሏል። እንግዲህ እሱ እንግዲህ አሁን ከገባ በኋላ ያጋጠመው የተለያዩ ያው መሰናክሎች ይመስሉኛል ይሄን አስተያየት እንዲሰጥ ያደረገው። እውነት ይሄ ነገር አለ? ዮኒ ማኛ እየተናገረ ያለው ነገር እውነት ነው? ትክክል ነው? ለሃይማኖት ቦታ ወይም ደግሞ ማንኛውም ሰው ለማምለክም ሆነ ያንን ሃይማኖት ለመከተል ገንዘብ ሊኖረው ይገባል። እዛ ቦታ ፈጣሪውን ለመዘመር ወይም ለማመስገን ዮኒ ማኛ እንደሚለው ያ ይደረጋል። እስቲ የዚህ እምነት ተከታዮች በዚህ ጉዳይ ላይ አስተያየት እንድሰጡበት እንፈልጋለን። በደንብ በሚገባ ቢራውን ቀምሶ ጣዕሙን መለየት ምን ቢራ እንደሆነ መናገር ነው ቻሌንጅ። ጀምሪ በለው ምን ይባላል? አደራሽ አይደለም። ወይኔ ብላት አይደለም። ወይኔ ቅመሽ የቅድሙን ነው ድገም በፈለግሽ። አላት ቻንስ አላት። እንዲህ በዚህ ልክ በቴስት ይታወቃል። ሃውማች እንግዲህ ጨባሽ እንደሆነች ነው መለየት የሚቻለው። ከእንደዚህ አይነት ሴቶች እንግዲህ ይሰውረን ነው የሚባለው። እስቲ ፍሬንድ በቃ አሁን 50-50 ነው። ውይ ከዚህ በኋላ በቃ ጨረስኩበት። በከለር ነው የለየችው። እችላለሁ፣ እኔ ሁሌም እችላለሁ። አረ በፈጣሪስ የመጀመሪያም ተሸውዳለ። ወይኔ በላቸው
እንግዲህ አስቡት ጉንፋን ይዟት በጣም ከለየች ጉንፋን ባይዛት እንግዲህ በከለር ነው የምትለየው ብዬ ነው እንደማስበው። የዓለማችን ቁጥር አንዱ ቲክቶከር የቲክቶክ አካውንቱን ሸጦታል። በቲክቶክ ቪዲዮዎች ላይ አንዲት ቃል ሳይተነፍስ በቲክቶክ ከ160 ሚሊዮን በላይ ተከታዮችን ማፍራት የቻለው ካቢሌም አሁን ደግሞ በቢዝነሱ ዓለም ትልቅ የተባለ ታሪክም ሰርቷል። ካቢ የቲክቶክ አካውንቱን ሪች ስፓርክል ሆልዲንግ ለተባለ ድርጅት ወደ $1 ቢሊዮን በሚጠጋ ዋጋ አካውንቱ ለ3 ዓመታት መሸጡን አስታውቋል። ታዲያ ካቢ በአካውንቱ ላይ ቪዲዮን መስራቱን ይቀጥላል። ነገር ግን አጠቃላይ አካውንቱን የሚቆጣጠሩትና የማስታወቂያን ጨምሮ በካቢ ቲክቶክ አካውንት የሚገኝ ማንኛውንም አይነት ገቢዎች ሙሉ በሙሉ ድርጅቱ የሚወስድም ይሆናል። ታዲያ ኩባንያው ለሚቀጥሉት 3 ዓመታት የካቢን የንግድ እንቅስቃሴዎች በበላይነት እንደሚቆጣጠርም ተገልጿል። ቃላት ሳይናገር በቢሊዮን የሚቆጠር ዶላር መስራት የቻለው ካቢ እውነትም ዝምታ ወርቅ መሆኑን በተግባርም አሳይቷል። እና እኛም ዝም እንበል እንኳን ዝም ብለን አውርተንም አልሆነልን። እንግዲህ ምን ትላላችሁ? ዝምታ ወርቅ ነው ትላላችሁ? ሰርጀሪዬ ዶሮ ልላክልሽ ስትላት ጋይስ ከወርቅ ጋር ከ40 ግራም ወርቅ ጋር እነዚህ ጎጃሚዎች ሰው አረጓት ጋይስ ወጫው ወደዚህ ነው ጨዋታን ጨዋታ ያለ ከዛ ስትላት ህዝብ ፊት 3000 ህዝብ በተቀመጠበት ላኪልኝ አለች ነው ወዲያውኑ አይ ግን ብትልኪልኝ ጸበል አድርጌበት ነው ማለት እግዚኦ ማለት ክርስቶስ እግዚኦ የእውነት ሊያሾ እንደምትለው ቤታዩ ላይቭ ላይ እንደዛ ብላ ነበረ። እግዚኦ አበስ ገረርኩ ነው የሚባለው ጋይስ። እግዚኦ እኮ ነው። ምን አይነት እንደዋና ኖርበት ኖሪ ነው እንደው እዛች ግራውንድ ውስጥ ተቀብረሽ ስትኖሪ በቃ ምንም ጠፋብሽ። ማን ይመክርሻል? አንቺ አደዴ መደዴ ጋይስ። ቤተሰቦች አብሮሽ ቢኖር ፋሚሊያዊ ነገር ቢኖርሽ ልጄ አባትሽ ልጄ እንደዚህ ይባላል፣ ወዳጅም እንደዚህ ይባላል፣ ወዳጅም በዚህ ደረጃ አታስቀኝ፣ እንደዚህ እሷ ከዛ ድረስ አስባ በህዝብ ፊት ዶሮ ላክልኝ ስትል መድት ጸበል አድርጌበት ምናምን ግን ይመክርሽ ነበር። ግን ቱማች ርቀት ከፋሚሊ ጋር ባዶ ቤተሰብ ባዶ ፋሚሊ ባዶ ጎረቤት ባዶ አብሮ አደግ ባዶ ኢንተርቻ አሁን እኔ ጋይስ የኩች ቪዲዮ ታችሁታ ስቅቅ ሽንቅቅ ቲን ያረጋት ጋይስ የፊቷ ካራክተር ላሳያችሁ ማለት ነገሩን እንደ ጉር ነው የምታወሳስበው ሊያሹ። ንግስት ኩዊን ንግስት ኪንግ ምናምን የሚሉ እነዚህ በጎቹ ግና ገርዳሚዎች አሉ። እነሱን ፍራቻ ነው እንጂ መስሎ እርግጠኛ ነኝ ሰርጀሪ ፈርታት እንዳልሆነ 100% እርግጠኛ ነኝ። እንደው ብትጠረጥሪ እንደው እውነት ጉቺ ኦኬ መጠራጠርሽ ጥሩ ነው። እንደው ለጉቺ ንግግር ይገባል አይገባም? ወዳጅሽን ጥግ ድረስ አታስቀይም። ባይዘዌይ ይጠራቀምላታል ይሄ ነገር የሆነ ቀን ጉቺ ታፈነዷለች። ለመሰላችሁ ወዳጅ በጣም የሚወዳችሁ ሰው ያጠራቅምና የሆነ ቀን ግን አርጎ ነው የሚያወጣው። ሚዲያ ላይ ትመጫለሽ፣ ንግስታችን ዛሬ አምሮብሻል ትባያለሽ፣ ኮፍያ ተቀያይሪያለሽ። ከዛም ፊልተሩ ዞር ሲል ኦ ማይ ጋድ ከሌሊቱ 6 ሰዓት። ያው እንግዲህ ይሄ ሁሉም ጋር ያለ ነገር ነው። ሞጣ ባለፈው በደንብ አድርጎ በሰፊው ስለ ሁሉም ረግጧቸው ነበረ። ፊልተር ነው እዚህ ጋር እንግዲህ ሰው ፊት ያቀረባቸው፣ ሌላ ምንም ነገር አይደለም። ጉቺ እንግዲህ ሊያሾ እንደምትለው ጉቺ የቅርብ ጓደኛ ወይም ደግሞ አማካሪ የምትላት የውስጤ ሰው ብላ ያዘቻት የነበረችው ጂጂ ኪያ ነች። እንግዲህ በሰዓቱ በተለያዩ ነገሮች እንግዲህ ስታማክራትና ስትጠቅማት ወይም ደግሞ ከነበረችበት መጥፎ ዳይላማ ውስጥ አውጥታት የነበረች ሴት ያው አጠራቅማ ያጠቃቻት። እንግዲህ ጉቺም በቤታዩ ላይ ይሄን ትደግመዋለች እያለች ነው ሊያሾ። እውነት ነው እውነት አይደለም የምናየው ነው የሚሆነው። እንግዲህ መርካቶ ሰው ሲያግዝህ ይላል። አባቱ አቤት ጫማክ ተፈቷል። ምን ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ? ሁለቱም ውድ ናቸው። እሰራው እንጂ ይጥላል እኮ። አይ አምጣ ሊያዝልን። እንግዲህ መርካቶ ውስጥ የተለያዩ ሸዋሻዎችና እንግዲህ የተለያዩ መጭበርበሮች በተለያየ ጊዜ በድሮ ነበሩ። ያው አሁን ላይም የተወሰነ በስሱ አለ። እስቲ እንግዲህ ያንን ነገር ለማስታወስ ይመስለኛል። አይ ተቸገርክ። እኔ ዝላለው እሰራው። አለማመን እኮ አይደለም ለጥንቃቄ ነው። በዚህ ሰዓት እኮ ብዙ ሰው ይታመናል። የኑሮ ሁኔታ ነው እንጂ ምን ይባላል? እንግዲህ እንደዚህ አይነት ከባድ መጭበርበር መርካቶ ውስጥ በተለያየ አጋጣሚ ምንም ይሁን ምን አጋጥሞትም ያካለ እስቲ የራሳችሁን ገጠመኝ እስቲ አጋሩ። አባ ብር ፈልጌ ነበረ። አላት አላሁ ሰላም። እንዴት ሰው
ብር ዘምጡ ብሎ ይጀምራል። ሰላም አለይኩም ወአለይኩም እንዴት ብላችኋል? ምን ለምን የፈለግሽው? ፓንት መግዣ ነው ጋሽ። ከወገብ በላይ ያለውን ነው የሚመለከተኝ እንደ አባት። ወገብ በታች ያለውን ባል ስታገቢ ባልሽ ነው የሚመለከተው። ስንት ነው ግን? ውድ አይደለም 400 ብር። 400 ምን ወጪ ገቢ መዘግበው? ማንም ይዘግበው። ማፓ ለኔ ብቻ እኮ አይደለም ለሰሚራም እኮ ታስፈልጋለች። ሰሚራ ማን ናት? ልጅ ናታ፣ የኔ ታናሽ እህት። ያንቺም ታናሽ ልጅ አለኝ እኔ። ሰሚራ ታዲያ አልሞተችም ወይ? እንዴ የምን ሞት ነው የምታወራው? እና ማን ነው ሞተው? ኧረ ማንም አልሞተም። ማንም አልሞተም፣ ሁሉም አለ። እናትሽ 10 ነገር እያለች ታጭበረብረኛለች። ሳትዋሽ ንገረኛለች። ስንት ናችሁ ቤት ውስጥ? እኔ ከእህቶቼ ጋር አንድ ላይ ስንቆጠር 8። አዎ እማዬ ከኔ ጋር ከአንተም ጋር 10 ማለት። እኔን አትቁጠሪ። 10 ሰው እንዴት አንድ ቤት ውስጥ ይኖራል? ለራሴ እንጂ ይወጣል። እንግዲህ ያው አባቶቻችሁ እንግዲህ እንዲህ ኑሮ መሯቸው ራሳቸውን ችለው ሳይወጡ ልጆች በደህና ጊዜ ራሳችሁን ችላችሁ ውጡ ነው ብለንም እንለው እንግዲህ